It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በተለያዩ ስቴዲየሞች በሳምንቱ መጨረሻ የሚደረጉ ጨዋታዎች አሉ። ከነዚህ ከሚደረጉ ጨዋታዎች መካከል እንግዲህ የአንዳንድ ክለቦችን ጨዋታዎች የእውነት ለመናገር በድጋሚ ማየት እንፈልጋለን። በድጋሚ ማየት ከምንፈልጋቸው ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድን ደግሞ በድጋሚ ማየት በመፈለግ ረገድ የማንቸስተር ዩናይትድ ደጋፊዎች ብቻ ሳይሆኑ ማንቸስተር ዩናይትድንም የሚቃወሙ ወይም የማንቸስተር ዩናይትድ ተቃራኒ የሆኑ የእግር ኳስ ግን ወዳጅ የሆኑ ሰዎች የማንቸስተር ዩናይትድን ቀጣዩን ጨዋታ ለማየት የሚጓጉበት የሚፈልጉበት ምክንያት አለ ብዬ ነው ማምነው። እኔ ይሄ ምንድን ነው? ማንቸስተር ዩናይትድ መጀመሪያ ማንቸስተር ሲቲን ሲያሸንፍ 2-0 በሆነው ውጤት ይሄ ነገር የአንድ ጊዜ አጋጣሚ ይሆን እንዴ? እንዲህ እኮ ብልጭ ብሎ እኮ ያውቃል ማንቸስተር ዩናይትድ፣ አይደጋገመውም እንጂ መልሶ ጥፍት ይላል እንጂ የዛሬውስ ልዩ ነው የሚል አስተያየት ሲሰጥ ነበር። ማንቸስተር ዩናይትድ ማንቸስተር ሲቲን ካሸነፈ በኋላ አሰልጣኝ ካሪክ በተደጋጋሚ ቢናገርም ተዘጋጅተናል፣ ገብቶኛል፣ አርሰናል ጥሩ ቡድን ነው፣ አርሰናል በሜዳው አልተሸነፈም፣ ልክ ነው፣ አርሰናል እንዲህ ነው እያለ ቢያስረዳም ይሄ ሁሉ ገብቶናል፣ ለዚህ ሁሉ ተዘጋጅተናል፣ የሚገቡ ተጫዋቾች አርሰናልን ሲገጥሙ የሚሰሩት ስራ ሲቲ ቤት የሰሩትን አይነት አይደለም ብሎም ተናገረ። ግን በሚገርም ሁኔታ እንዳለው እነዛኑ ልጆች ይዞ ገብቶ ግን የተለየ ስራ ሰርተው ግን አምሮባቸው አርሰናልን 3-2 በሆነ ውጤት አሸነፉ። በኤምሬትስ ስቴዲየም አርሰናል የመጀመሪያ ሽንፈቱን ቀመሰ። ስለዚህ አንድ አጋጣሚ አይደለም ማለት ነው። አንዱ አጋጣሚ ሲቲ ነው፣ ሁለተኛው አጋጣሚ አርሰናል ነው። አርሰናል አንደኛ ነው፣ ማንቸስተር ሲቲ ሁለተኛ ነው። ሁለቱ ለዋንጫ ነው የሚፎካከሩት። ሁለቱ ለዋንጫ የሚፎካከሩና የደረጃ ሰንጠረዡን 1-2 ቦታ የያዙትን ክለቦች እንዲህ በልጦ እንዲህ ጥሩ ሆኖ ማሸነፍ በመቸገር ለምናነሳው ማንቸስተር ዩናይትድ አዲስ እውነት ሊዘልቅ ነው ወይ? ለውጥ የምንለው ነገር የምር ነው ወይ? እንዲሁ ሲጸናል ወይ የሚል ነገር አለ። ስለዚህ እሁድ ከፉልሃም ጋር የሚደረገው ጨዋታ ለማይክል ካሪክና ለረዳቶቹ ኃላፊነቱን ከተረከቡበት ጊዜ አንስቶ የሚያደርጉት 3ኛ ጨዋታቸው። ፉልሃምም ጠንካራ ቡድን ነው፣ እንደ አርሰናል አይደለም የምንጠብቀው፣ እንደ ሲቲም አይደለም የምንጠብቀው። ማንቸስተር ዩናይትድን ግን እንደ ተሻሻለ ማንቸስተር ዩናይትድ አምነን ስለተቀበልን ያንን መሻሻሉን የሚያስቀጥልበት ጨዋታ እንዲሆን አድርገን እንጠብቃለን። ማንቸስተር ዩናይትድ የፕሪሚየር ሊጉ ዋና ጉዳይ ሆኗል። አሁን ተወደደም ተጠላ ዋና ጉዳይነት ባሳየው ለውጥ ዋና ጉዳይነት ከመቸገር ወጥቶ አሞሪምን ካሰናበተ በኋላ ካሪክን ቀጥሮ ይፈተንባቸዋል፣ ይቸገርባቸዋል፣ ምናልባትም ይደቆስባቸዋል በተባሉት 2 ጨዋታዎች ላይ ገኖ መውጣት የቻለ የብዙ የማንቸስተር ዩናይትድ ደጋፊዎችን ስሜት ከዚህ በኋላ ብንሸነፍስ ምን ችግር አለው እስኪሉ ድረስ አርሰናል ላይ የተቀዳጁት ድልና የተቀዳጁበት መንገድ፣ ድሉን ሲቲን ያሸነፉበት ውጤትና ያሸነፉበት መንገድ ይህንን ያህል ሙሉ አድርጓቸዋል ማንቸስተር ዩናይትዶች። ስለዚህ 3ኛው ጨዋታ በጉጉት ይጠበቃል እያን እኔ ስለዛ ነው ማስበው። ይሄንን እኔ መናገር ከጀመርኩ ቆይቻል። ይሄ የኔ ስሜቴን የማን ዩናይትድን 3ኛ ጨዋታ በካሪክ ስር
የእውነት ለመናገር በጣም ማየት ያስፈልጋል ይገባል። ይህንን ስናነሳ ታዲያ ቢቢሲ ወዬ አንድ ቆንጆ ጽሑፍ ጻፈ። ብዙዎቻችሁ ማንቸስተር ዩናይትድ ማንቸስተር ሲቲን፣ ማንቸስተር ዩናይትድ አርሰናልን ሲያሸንፍ ይገባዋል፣ የእሱ ነው፣ ግን ሙሉ ክብሩን ጠቅለላችሁ ለማይክል ካሪክ ሰጣችሁ የሚል ነው የሚመስለው የቢቢሲ ጽሑፍ። ነገር ግን ከካሪክ ማማር ወይም ከካሪክ መሳካት ጀርባ ከማንቸስተር ዩናይትድ መሻሻል እና መልሶ ማማር ጀርባ ያለ ሰው መጠቀስ አለበት ይላል ቢቢሲ። ቢቢሲ የሚለው ያ ሰው እና በሱ ስር ማንቸስተር ዩናይትድ ለውጥ ለማምጣት እያደረገ ያለው ጥረት ምን ያህል እንደተሳካለትና የሰውየውን ልዩ ጉብዝና ማወቅ አለባችሁ፣ እንድታውቁት ደግሞ እኔ ልንገራችሁ ብሎ ነው ስለ ስቲቭ ሆላንድ የጻፈው። ለማንቸስተር ዩናይትድ ማገገም በአሰልጣኝ ማይክል ካሪክ ስር ስቲቭ ሆላንድ ወሳኙ ቁልፉ ሰው እሱ ነው ይላል። ወይም ለምን እሱ ወሳኝ፣ ለምን እሱ ቁልፍ ሰው እንደሆነ ላስረዳችሁ ይላል። ቢቢሲ ነው የሚለው ዋይ ሆላንድ ኩድ ቢ ኪ ቱ ማን ዩናይትድስ ሪቫይቫል አንደር ካሪክ ይላል። በካሪክ ስር ስቲቭ ሆላንድ የሚባሉት አሰልጣኝ 55 ዓመታቸው ረዳቱ ናቸው። ቁልፉ ሚና እሳቸውም ጋር አለ። ማንቸስተር ዩናይትድ በድጋሚ ያምርለት፣ በድጋሚ ይወደድ ዘንድ ስቲቭ ሆላንድ የተጫወተው ሚና ቀላል አይደለም። ወቁት፣ ተረዱት ነው የሚለው ቢቢሲ። ይህንን የቢቢሲን ሐሳብ ስናነሳ ሰውየውንም በዛው እያወቀን የምርም ይሄ ፉትቦል ኦብሴሽን አለባቸው ከሚባሉ ሰዎች መካከል በቃ ሙሉ ጊዜያቸውን ለእግር ኳስ በመስጠት ስለ እግር ኳስ በማሰብ ስለ እግር ኳስ በመጨነቅ ስለ እግር ኳስ በመዘጋጀት አናላይዝ በማድረግ ጊዜያቸውን ሲያጠፉ ደስ ብቻ ከሚላቸው ሰዎች መካከል አንዱ ስቲቭ ሆላንድ። ቢቢሲ ያለውን መንገር ከመጀመራችን በፊት ተከታዩን ስለዚሁ ሰውዬ የተነገረውን የድምፅ መልእክት እንስማው። Every guy on the United bench that Michael Carrick keeps running to before making every big decision. This guy is literally Sir Alex Ferguson and Pep Guardiola combined. But as an assistant manager, he doesn't want to be a manager just because he hates the spotlight. Carrick beat Arsenal and City on his first 2 games. But who is this man who is involved in every single decision? His name is Steve Holland. He was with Ancelotti when he won the Premier League in 2010. He was also behind Jose Mourinho when Chelsea won their first Champions League. After winning 3 Premier League titles, he became England's assistant manager and helped them reach 2 Euro finals in a row. And Carrick immediately brought him with him the moment he was appointed at United. Who is this mystery? አሁን የተገለጸው ሰው ስቲቭ ሆላንድ የእውነት ለመናገር እንግዲህ ገላጩ ሰውዬ ስለሱ ልናገር ብሎ በድምፅ የሰማችሁት ሰው የሚነግረን ይሄ ሰው ማለት ይላል ፈርጉሰን ሲደመር ጋርዲዮላ ተቀላቅሎ እንደማለት ነው። የጋርዲዮላም የሆኑ ኳሊቲዎች አሉት፣ የፈርጉሰንም የሆኑ ኳሊቲዎች አሉት። ሁለቱ ተቀላቅሎ ነው። ይህ ሰው ከሞሪኒዮ ጋር፣ ይህ ሰው ከአንቼሎቲ ጋር፣ ይህ ሰው ከቶማስ ቱኸል ጋር የሰራቸው ስራዎች እና እነዛን ስራዎች በሰራበት ጊዜ ያመጣቸው ውጤቶች፣ የፈጠራቸው ተጽዕኖዎች ቀላል የሚባሉ አይደሉም። የእንግሊዝ ፕሪሚየር ሊግን ዋንጫ፣ ቼልሲም የመጀመሪያውን የቻምፒዮንስ ሊግን ዋንጫ ሲያሸንፍ አብሮ የነበረ ነው እያለ እየተባለ የሚገለጽ ነው። በጣም ከሚገርመኝ ነገር ስለ ስቲቭ ሆላንድ ተጽፎ አይቼው በጣም ከገረመኝ ነገር አንጻር አንዳንድ ሰዎች ከልጅነት ይጀምራል እንዲህ የመሆን ጉጉታቸው። በ55 ዓመቱ መሆን የሚፈልገውን ነገር በአስራዎቹ መጨረሻ አካባቢ የጀመረ ሰው ማለት ነው ስቲቭ ሆላንድ ማለት። ማይክል ካሪክ ሰከንደሪ ስኩል አልገባም እሱ የአሰልጣኝነት ኮርስ ሲወስድ። ስቲቭ ሆላንድ በቃ ዋና አሰልጣኝ መሆን አይፈልግም፣ ስፖርት ላይቱ መሆን አይፈልግም። ነገር ግን ደግሞ እግር ኳስ በጣም 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 ነው የሚወደው። ይህንን በተመለከተ
አንድ ሌላ የገረመኝ ነገር እንደ ሌሰንም እውነት ይሄ ነገር እኮ ትምህርት ሊሆን ይችላል ያስባለኝ ሰውየው ብዙ መናገርም ደግሞ አይወድም፣ አጭር ነገር ነው የሚናገረው ይልና ቢቢሲ ምን ይለዋል፣ ለዛ ነው የሚደመጠው ይላል። ዋናው ነገር አንዛዛም ዝም ስለሚል መናገር ሲኖርበት ብቻ ስለሚናገር በተደጋጋሚ ስለማያወራ ልክ መናገር ሲጀምር ያላት ነገር ግን ትሰማለች። ያላት ያቺ ብቸኛዋ ነገር አጠር ያለችዋ ነገር ግን ትሰማለች ይላል። ስለዚህ የቀድሞ የቼልሲ የእንግሊዝ ብሔራዊ ቡድን ውስጥ በዚሁ በኮቺንግ ስታፍነት ሲሰራ የነበረ ሰው ነው። ፉትቦል ኢዝ ሂዝ ላይፍ ይላል ቢቢሲ። እግር ኳስን በቃ ህይወቱ አድርጎ እየተቀበለ ሻምፒዮንስ ሊግ በለው ታች በለው ላይ በለው ምንም ግድ የለውም እሱ ብቻ እግር ኳስ እጅግ በጣም ወሳኝ ነው። አርሰናልና ማንቸስተር ዩናይትድ በኤምሬትስ ስቴዲየም ተጫውተው ዩናይትድ 3-2 በሆነ ውጤት አሸነፈ። መቼ ነበር እሱ? እሁድ። ከዛ ማንቸስተር ዩናይትድ ለተጫዋቾቹ ሰኞን በሉ ረፏል፣ ይገባችኋል፣ ዴይ ኦፍ ነው አትምጧል። ስቲቭ ሆላንድ ከነ ማይክል ካሪክ ከሌሎቹ ረዳቶች ጋር ግን እኛ ግን አናርፍም ማለት እነሱ ይረፉ እኛ ፉልሃምን ማጥናት እንጀምራለን። እስቲ ፉልሃም ደግሞ እሱን እንዴት ነው የምናሸንፈው የሚለውን ፉልሃምን በማወቅ ስለ ፉልሃም በመዘጋጀት ለፉልሃም ጨዋታ ለድል የሚያበቃ ነገር በማሰናዳት ማለፍ አለበታል። ካሪክን ይዞ ሌሎቹንም ረዳቶች በሙሉ ይዞ ዲቴል የሆነ ጥልቅ የሆነ ዝግጅት ወደ ማድረግ እንዲገባ የሚፈልግ አይነት ሰውን ይህንን ያደረገዋል። እንዲህ አይነት ረዳት ሲኖር መታደል አይደለም። በጨዋታ ወቅትም ሆነ ከጨዋታ ውጪ አንድ ትልቅ ውሳኔ መወሰን ሲፈልግ ካሪክን ልብ ብላችሁ ይቱ። እሑድም ቢሆን ምናልባት አስተውላችሁ ከሆነ ከአርሰናል ጋር ከሲቲም ጋር ሲጫወቱ ይህንን ሰው እየሄዱ ዞር ብሎ ሄዶ ያዋራዋል። ቁልፍ ውሳኔ ሊወሰን ከሆነ እንዲህ ልብሽን ሞልተሽ የምታማክሪው የእሱን ይሁንታ የምትፈልጊለት አይነት ሰው ነው። ብዙ አያወራም፣ በጣም ብዙ ግን ይሰራል። ይሄ ሰው በማንቸስተር ዩናይትድ መልሶ ማማር ውስጥ መልሶ ውጤታማ መሆን ውስጥ እንደገና ከፍ ማለት ውስጥ ገና ብዙ የሚጠበቅበት ሰው ነው። ስለዚህ በቀጥታ ወደ ሰሜን ምዕራብ እንግሊዝ ጉዞ አደረጉ። ድሉ በቃ ለደጋፊዎች ነው። ይሄ አለፈ። ስለዚህ ፉልሃምን በሜዳችን በኦልትራፎርድ ስንገጥም ፕላናችን ምን ይሁን የሚለውን በካሪንግተን ትሬኒንግ ግራውንድ ላይ ሆነው እንዲዘጋጁበት 3ኛ ተከታታይ ድልን ማንቸስተር ዩናይትድ እንዲያስመዘግብ ምን መስራት አለብን ብሎ ነው እያለ ያለው። ቅድም እንዳልነው ፉትቦል ኢዝ ላይፍ አላለም ቢቢሲ። ሌላው አቴንሽን ቱ ዲቴል ኢዝ ሆላንድስ ካራክተር ነው የሚሉት። የስቲቭ ሆላንድ አንዱ ባህሪው ለዲቴል በጣም ልዩ ትኩረት ነው የሚሰጠው። ይህ ጸጉር ስንጠቃውን ላይ ቀረውም እኔ ግን እንዲህ ቢሆን ደስ ይለኛል ምናምን። አሪፍ ነው በጣም። አሁን ከማይክል ካሪክ በተጨማሪ ሌላ አይናችንን የምናሳርፍበትም ሰው አለ ዩናይትድ ቤት ውስጥ ማለት ነው፣ የስቲቭ ሆላንድን ጉዳይ። ለነገሩ ልክ ማይክል ካሪክ አብሮት የሚሰሩ የአሰልጣኝ ቡድን አባላትን በመረጠ ጊዜ በተወሰነ ደረጃ ስለኚህ ሰው አንስተን እንደነበር እኔም አስታውሳለሁ። ስለዚህ ስራቸው በአብዛኛው ሜዳ ላይ እየተገለጸ ነው የሚገኘው። ምናልባት ማይክል ካሪክም እንደገና እኚህ አሰልጣኝም ብዙ የማውራት ፍላጎት የሌላቸው መሆኑ ያው ብዙ ተናጋሪዎች መልበሻ ቤት ውስጥ የሉም የሚለውን ነገር እንድታስብ ሊያደርግ ይችላል። ግን ሌሎች ደግሞ ምናልባት የአሰልጣኝ ቡድን አባላት እንደገና ሀሳባቸውን በመግለጽ ወይም ተጫዋቾችን ሞቲቬት በማድረግ የራሳቸው ድርሻ ይኖራቸው ይሆናል ብዬ አስባለሁ። በተለይ በእነዚህ በሁለት ተከታታይ 2 ጨዋታዎች ላይ በዩናይትድ ተጫዋቾች ላይ ያየነው ኢነርጂ
እና በጣም የመነሳሳት ነገር የሆነ ምክንያት አለው። እዛ መልበሻ ቤት ውስጥም የሚያደርጉት የሆነ ነገር እንዳለ እንድትረዳ የሚያስገድር ነው ካለፉት ነገር በተጨማሪ ማለት ነው። ስለዚህ የዩናይትድን ጉዳይ በተመለከተ እነዚህ አሰልጣኞች በመግባባትም እንደገና ደግሞ በተለየ እውቀትና ፍላጎት እየሰሩ መሆናቸው ለማንቸስተር ዩናይትድ በጣም የተሻለ ነገር እንደሆነ ልንረዳበት እንችላለን ብዬ ገምታለሁ። ከዛ በተጨማሪ ግን አንድ እኔን በጣም በቃ ኢምፕረስ ያደረገኝ ነገር በአሞሪም ጊዜ በአብዛኛው በቃ አሁን ስለሚቀጥለው ጨዋታም ቢሆንም ዝግጅት የሚደረገው በራስ ያጨዋወት ስታይል ነው ማለት ተጋጣሚን በማጥናት ያ ተጋጣሚ ምን አይነት ጠንካራ ጎን ምን አይነት ደካማ ጎን አለው እና እንዴት አድርጌ ልጠቀመው ከሚለው በላይ የራሳችንን ያጨዋወት ፎርሜሽን የበለጠ አጠናክረን እንዴት በዚህ አጨዋወት ብቻ አሸናፊ እንሁን በሚለው ላይ ነው ትኩረት የሚደረገው በአሞሪም ጊዜ ያን ያጨዋወት ፎርሜሽን ሩበን አሞሪም መቀየር ስለማይፈልግ ማለት ነው። ስለዚህ እዛው ተጫዋቾቹ ላይ መስራት እዛው ሲስተሙ ላይ መስራት ላይ ብቻ ትኩረት እንዳደረጉና ያም ደግሞ ብዙ ዋጋ እንዳስከፈለ አይተናል። አሁን ግን ስናይ ማንቸስተር ዩናይትድ ማንቸስተር ሲቲን ሲያገኝ ከዛ ቀጥሎ አርሰናልም ሲያገኝ የነበሩት ሂደቶች ጨዋታው ምን ይፈልጋል የሚለው ላይ የበለጠ ትኩረት ያደረጉ ናቸው። ጨዋታው በሚፈልገው ነገር አሸናፊ እንዴት እንሆን የሚለው ላይ እንደተሰራ ታያለ። እንደገና አሁንም ደግሞ ልክ አርሰናልን ካሸነፉ በኋላ ስለ ፉልሃም ማጥናት ስለ ፉልሃም መዘጋጀት የሚሰጠው የሆነ ትርጉም አለ። በነገራችን ላይ ፉልሃም ባለፉት 8 የፕሪሚየር ሊግ ጨዋታዎች የተሸነፈው አንድ ጊዜ ብቻ ነው። ይሄ አሁን ፉልሃም ያለበትን ጥሩ የሚባል ሞመንተም ሊያሳይ ይችላል። ግን በየትኛውም መንገድ ተጫወተ እንዴት አድርገን እኛ ደግሞ ለዛ የተሻለ አቀራረብ ይዘን እንምጣና አሸናፊ እንሁን የሚለው ላይ የበለጠ ትኩረት መደረጉ ለማንቸስተር ዩናይትድ አሸናፊነት ትልቅ አስተዋጽኦ ይኖረዋል ብዬ እኔም እገምታለሁ እና ይሄ አንድ ፖዚቲቭ ነገር ይመስለኛል። በጣም አሪፍ ነጥብ ነው ያነሳሽው የእውነት ለመናገር ምክንያቱም የአሞሪም አንዱ ችግሩ የነበረው ፍሌክሰብል አለመሆን ነው። በራስ ሲስተም የበለጠ በመተማመን የራስ ሲስተም ተጋጣሚው ምንም ይዞ ይምጣ ምን አሸናፊ መሆን አለበት። የራስ ሲስተምን አሸናፊ ለማድረግ እዛው ላይ ግትር ብሎ በዛ ላይ ተጫዋቾችን ለማብቃት ብቻ የሚሰራ ነው በአብዛኛው ፍሌክሲብል አይሆንም። ስለዚህ ይሄ ፕሬዲክታቢሊቲን ያመጣል። ማንቸስተር ዩናይትድ የሚታወቅ ነው አፕሮቹ ምን እንደሚያደርግ ይታወቃል ነው። ስለዚህ ይሄንን የአሞሪምን አይነት አካሄድ አይደለም። አሁን እዚህም በጣም ብዙ ፍሌክሲቢሊቲዎች ይኖራሉ። ምልሽ በባክስሪ መጫወት አንድ አይነት ነገር ነው። በባክስሪ ውስጥ ግን በተለያዩ አፕሮቾች ጨዋታው ራን እንዲደረግ ሊያደርግ ይችላል። አሰልጣኙም ግን በ4-2-3-1 የጨዋታ ስልት አርሰናልን በ4-2-3-1 የጨዋታ ስልት ሲቲን ሲገጥሙ አፕሮቹ የተለያየ ነው። ሁለቱም ላይ ግን ሰርቷል። አሁን የፉልሃም ደግሞ መንገድ ሌላ ሊሆን ይችላል። ስለዚህ ለዛ እናስብ፣ ለዛ እንዘጋጅ። ግን ያንን ስናስብና ስንዘጋጅ አፕሮቹ ምን ይሆን የሚለው ምናልባት አሁን ዶርጉ ስለተጎዳ በዶርጉ ቦታ ሌላ ሰው ሊገባ ይችል ይሆናል እንጂ ቤዚክ ቤስት 11ን አይቀይረውም። በነዛው ልጆች ግን በተለየ መንገድ ፉልሃምን መግጠም እና በፉልሃሙም ጨዋታ የተሻለ ውጤት ማምጣትን ነው የሚያስቡበት። ይሄ በጣም ወሳኝ ነው። ኢቨን ከጨዋታ ጨዋታ ብቻ ሳይሆን በአንድ ጨዋታ ውስጥም በተለያዩ ምክንያቶችና ሰበቦች አጨዋወትን እዛው ሜዳ ውስጥም መቀየር ሊኖር ይችላል። የዚህ ሰው የኤክስፒሪየንስ ግን ማንቸስተር ዩናይትድን በደንብ ነው የሚያግዘው፣ በደንብ ነው የሚጠቅመው። እንግዲህ ማንቸስተር ዩናይትድን በረዳት አሰልጣኝነት አሁን እያገለገለ የሚገኘው ስቲቭ ሆላንድ በጣም በሚገርምም ሁኔታ የዩኤፍአ ወይም የአውሮፓ እግር ኳስ ማህበር ኤ ላይሰንስን ያገኘው በ21 ዓመቱ ነው። ገና በ21 ዓመቱ የኤ ላይሰንስ ባለቤት ነው። ያኔ ማለት እሱ 21 ዓመቱ ኖት የኤ ላይሰንሱን ሲያገኝ ማይክል ካሪክ ሰከንደሪ ስኩል አልገባም። አሁን የእሱ ልምዱን በተመለከተ ለመናገር ነው። ከዛ ውጪ በማንቸስተር ዩናይትድ ቤት ውስጥ የማንቸስተር ዩናይትድ ሰዎች እነ ካሪክ ሲሾሙና ካሪክ አብረውት እንዲሰሩ እነ ጆናታን ውድጌትን እነ ስቲቭ ሆላንድን እነ ጆኒ ኤቫንስን እነ ቢኒዮንን እነዚህ ሁሉ ሲያሰባስብ ምርጥ የኮችንግ ስታፍ በእጄ የገባ ይመስለኛል ብሎ ነው ዊሎክስ እና ነው ማርበራዳ እኮ እንደተሰማቸው ሲጻፍ ነበር። አሪፍ ስብስብ አግኝቻለሁ፣ በስብስቡ በጣም ደስተኛ ነኝ ሲሉ ነበር። እና ይሄንን ካነሳን እንግዲህ ሌሎቹ ስንል ለምሳሌ ጆናታን ውድጌት ከካሪክ በእድሜ ትንሽ ከፍ ያለ ቢሆንም ጆኒ ኤቫንስ እንደዚሁም ደግሞ ትሬቪስ ቢኒዮን እነዚህ ሁሉ በጣም ያንገሮች ናቸው። ስለዚህ የስቲቭ ሆላንድ እግር ኳስ ላይ በተመለከተ በጣም ሳይታክት ሳይሰለች በጣም የሚሰራ ያንን ኢንጆይ የሚያደርግ ሰው መሆኑ ብቻ ሳይሆን
ዲቴል ላይ የሚያደርገው ዝግጅት ብቻ ኤክስፒሪየንሱም ቀላል አይደለም። የእውነት ለመናገር ከእንግሊዝ ብሔራዊ ቡድን ኤክስፒሪየንስ፣ ከቼልሲ ኤክስፒሪየንስ፣ ከሞሪኒዮ ጋር የመስራት ኤክስፒሪየንስ እና ከ21 ዓመትሽ ጀምሮ እስከ 55 ዓመትሽ ድረስ ያ ማለት ወደ 34 ዓመት ያስሹ ማለት ነው። ኤላይሰንሱ ሰርተሽበት ያው ስለዚህ ልምድ አለ ማለት ነው። ለዛ ነው በበዛ እና በተደጋገመ መማከር ውስጥ የሚያልፈው ማይክል ካሪክ የሚለውን ነገር ያነሳል። ከዛ በተጨማሪ ስቲቭ ሆላንድ በጣም የሚወደድለት ነገር በተለይ ለማንቸስተር ዩናይትድ ይጠቅማል የሚያስብለው ነገር ተብሎ የተገለጸው ነገር ይሄ የማይጨነቅ ሰው ታውቂያለሽ፣ ማንቸስተር ዩናይትድ ቤት እያንዳንዱ ነገር እንዴት ተበጥሮ እንደሚታይ ይታወቃል። አሰልጣኞቹ ጫና አልባ መሆን አይችሉም ይባላል አይደል? የማንቸስተር ዩናይትድ አሰልጣኞች ጫና አልባ መሆን የማይችሉት የማንቸስተር ዩናይትድ ጉዳይ በጣም 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 በጥልቀት ስለሚፈተሽ በጥልቀት ስለሚታይና ታይቶም ደግሞ ስለሚተች ነው። በማንቸስተር ዩናይትድ ቤት ውስጥ የሚጠበቅብሽ ነገር ከፍ ያለ ነው። ይሄንን በተደጋጋሚ የሚነግሩሽ ሚዲያዎች አሉ። ይሄንን በተደጋጋሚ የሚነግሩሽ የቀድሞ ተጫዋቾች አሉ። የደጋፊዎች ዲማንድ አለ። የሆነ አንድ በጣም ከፍ ተብሎ የተሰቀለ ክብር አለ የማንቸስተር ዩናይትድ ቤት። ስለዚህ ያንን ክብር ሚት ማድረግ አለብሽ ነው። ከዛ በታች ያለው ነገር ምንም ያመጣሽበት እንኳን ቢሆን ተቀባይነት የማግኘት እድሉ አነስተኛ ነው የሚሆነው። ይሄ ሰውዬ ግን የማንቸስተር ዩናይትድ ጉዳይ በጥልቀት እየታየ የሚፈጠር ጫና እንዳለ ቢያውቅም ምንም አይመስለውም። ስራው ይህንን ጫና መመለስ የሚችለው ስራው ነው። መስራት አለብን፣ መሻሻል አለብን፣ መለወጥ አለብን። ለመሻሻልና ለመለወጥ ደግሞ መስራት ብቻ ነው ያለብን። ስለዚህ ምንም በመጨነቅ የማጠፋው ጊዜ የለም ብሎ የሚያምን ነው ይላል። ይህንን የሚናገረው የሬዲዮ ስቶክ የሚባል አለ፣ ግራሃም ማክግሬ የሚባል ሰው ያለውን ነው ቢቢሲ ጠቅሶ የሚያስቀምጠው። ይሄ ስቲቭ ሆላንድ የሚባለውን ሰው ገና ለ16 ዓመት ምናምን አውቀዋለሁ ከክሪው ጀምሮ አለ። ይሄ ራሱን ባደር በማድረግ የሚታወቅ ሰው አይደለም። በማጨናነቅ ራሱን ምናምን የሚታወቅ ሰው አይደለም። ትሬኒንግ ሴሽን ላይ ያለው ነገር ደግሞ ሌላው የተወደደለት ነገር ነው። በጣም 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 ፋንታስቲክ ነው የልምምድ አሰራሩ። ባለፈው ስናነሳ ነበር የአሞሪም ልምምድ ከካሪክ ልምምድ ይለያያል ነው። ካሪክ የሚባል አሰልጣኝ ስር ዋና ልምምዱን የማሰራት ኃላፊነት የሚወስደው ስቲቭ ሆላንድ። ስቲቭ ሆላንድ የልምምድ መስሪያ ጊዜው ቢያጥርም የልምምድ መስሪያው ኢንቴንሲቲው ግን በጣም 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 የሚያስደንቅ ነው። በግሩፕ የሚሰራ ልምምድ እንዳለ ሁሉ ግለሰብ ተጫዋቾች ላይ የጎደለው ነገርም እንዲሞላ እያንዳንዳቸውን ማጥናት፣ እገሌ ላይ ይሄንን ብንጨምር ይሄን ብናስተካክል የሚለውም ላይ አብሮ የመስራት ነገር አለ ነው እና ይሄ በጣም 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 ወሳኝ ተብሎ የተወሰደ ነገር ነው። ከዛ ውጭ ግን ፐብሊክ ላይ ወጥቶ እኔ ማለት ያው እንደምታውቁት ምናምን ይሄ ደግሞ ለዋና አሰልጣኞቹ ይመቻቸው። ይሄ ዘባራቂነት ምናምን የለው፣ ቁጥብነት አለ እና እነዚህ ነገሮች በሙሉ ተደማምረው የማንቸስተር ዩናይትድ ደጋፊዎችን ወደሚፈልጉት ደረጃ ከመውሰድ አንጻር በጣም 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 ሬሌቫንት ኤክስፒሪየንስ ያለው ሰው ነው። በጣም አሪፍ ነው። እንግዲህ ከጨዋታው በፊት መነሳት ካለባቸው እንደዚሁም ደግሞ ከማይክል ካሪክ በጣም ጥሩ የዩናይትድ አጀማመር ጎን ለጎን አብረውት ያሉት እነማን ናቸው የሚለውንም እንድንፈትሽ ያደረገና ተገቢውን የሚባል ደግሞ ክሬዲት መሰጠት እንዳለበት የሚያሳይ ነው። እንደገና ከዚህም በኋላ ከኚህ አሰልጣኝ ብዙ እንድጠብቅ ያደርግሃል። አሁን ስለሳቸው ያወቅ ነው የተነገረው ነገር በጣም ልምድ እንዳላቸው እንደዚሁም ደግሞ በትልቅ ስኬቶች ውስጥ ያለፉ እንደሆኑ ነው። ስለዚህ ይህ ስኬታቸውና ልምዳቸው ማንቸስተር ዩናይትድን እንደሚጠቅም ምንም ጥርጥር የለውም። በተለይ ደግሞ እንደ ማይክል ካሪክ ያለ አሰልጣኝ ሲሆን ይህንን ያልኩበት ዋነኛው ምክንያት እርግጥ ነው የአሰልጣኝነት ልምድ አለው፣ ግን ደግሞ እንደ ማን ዩናይትድ አይነት ክለቦችን አልነበረም ያሰለጠነው። ረጅሙን የአሰልጣኝነት ጊዜውን በሚድልስብራ ነው ያሳለፈው አይደለ እና ከማንቸስተር ዩናይትድ ጋር የምታነጻጽረው አይደለም። ከዚህ በፊት ማንቸስተር ዩናይትድን በ3 ጨዋታ ያገለገለበትና በጣም ጥሩ ውጤት ያስመዘገበበት ይታያል። ግን ያሁኑ ለየት ይላል። ለረጅም ጊዜ ማለት እስከ ውድድር ዓመቱ መጨረሻ ድረስ ከዩናይትድ ጋር እንደሚቆይ እናውቃለን እና በዚህ አይነት ሂደት ውስጥ የእሳቸውን ልምድ አብሮ መያዙ
ለማይክል ካሪክ በጣም ጥሩ ጥቅም ይኖረዋል የሚል ግምትም አብረን እንድንይዝ የሚያደርግ ነው። ስለዚህ ቀጣይ የፉልሃም ጨዋታ ከተለያዩ ነገሮች አንጻር ይጠበቃል ስንል አሁን ያነሳሽው የሚድልስብራ አሰልጣኝ በሆነበት ጊዜ አንዱ የካሪክ ጉብዝና ሚድልስብራን እንደተረከበ 21ኛ ነበረ ያ ክለብ። ከዛ በኋላ ከካሪክ ጋር ሆኖ ወደ 4ኛነት ከፍ አለ። ከዛ በኋላ ያ ውጤታማነት ለምን አልቀጠለም? የሚድልስብራ ውጤት በ4ኝነት ወደ 3ኝነት፣ ከ3ኝነት ወደ 2ኝነት እየሄደ ወደ ፕሪሚየር ሊግ ለመመለስ የሚደረገው ጥረት ሳይሳካ ለምን ቀረ ሲባል አንድም ሚድልስብራን በተረከበበት ጊዜ እንደ ስቲቭ ሆላንድ ያለ ኤክስፒሪየንስ ያለው ረዳት አልነበረም በዙሪያው። ቀጥሎ ምን ይደረግ፣ ቀጥሎ ምንድን ነው የሚያዋጣው፣ ቀጥሎ ምንድን ነው የሚሻለው የሚለውን የሚያጋራ የሚያካፍል፣ እንዲህ ብናረገው አይሻልም የሚል ሀሳቡን ከመግለጽ ወደኋላ የማይል ሰው አለመኖሩ ነው የጎዳው ሚድልስብራ ቤት እያለ ካሪክ። አሁን ይህንን ሰው ማግኘቱ ለማይክል ካሪክም ለማንቸስተር ዩናይትድም እስከ ውድድር ዓመቱ መጨረሻ ድረስ የሚኖራቸውን ቆይታ በተጀመረው ሞቅ ያለ ስሜት የማስቀጠል እድሉ በጣም ሰፊ ነው የሚለውን ለመጨመር ነው። ከስቲቭ ሆላንድ ውጪ በፉላምና በዩናይትድ የእሁድ ጨዋታ ኦልድ ትራፎርድ ላይ የተወሰኑ ነጥቦችን ልታነሽ መስሎኝ ነው። እሺ፣ አይ አስተያየቶች ነበሩ በካሪክም እንደዚሁም ደግሞ በፉልሃም አሰልጣኝም በኩል ከጨዋታው ጋር በተያያዘ የሚሰጡ አስተያየቶች ነበሩ። በጣም እንግዲህ በማይክል ካሪክም እንደዚሁም ደግሞ በፉልሃም አሰልጣኝም በኩል የዩናይትድን ያው ጥንካሬ እየተመሰከረለት አስተያየት በተጋጣሚያቸው በኩል አግኝቷል። ለማንኛውም ግን አሁንም ቢሆን በማንቸስተር ዩናይትድ በኩል ወደፊት ነው መመልከት የሚገባን የሚል አስተያየት ያው ካሪክ የሰጠበት ነው። ይህ በየሳምንቱ ከጌም ጨዋታዎችን ማሸነፍ መቻል አለብን የሚል ሀሳቡን ሰጥቷል። አሁን ብዙ ጊዜ ካየህ ማንቸስተር ዩናይትድ ትልልቅ ጨዋታዎች ላይ የተለየ ብቃቱን ያመጣል እና ምናልባት ደግሞ ደከም ያሉ ናቸው ተብሎ በሚታሰቡ ክለቦች ወይ ይሸነፋል ወይ ደግሞ ነጥብ ይጥላል። ያለፉት ዓመታት ኤክስፔሪየንስ የሚነግረን ይሄንን ነው እና ይሄኛው ስጋት ያለባቸው ሰዎች ማንቸስተር ዩናይትድ ትልልቅ ጨዋታዎችን ስለሆነ ያሸነፈው ቀጥሎ የሚመጣውን ጨዋታ አንድም ከምንጠብቅበት ምክንያት መካከል ያለፈውን ተከታታይ የሆነውን ነገር ይዞ ይቀጥላል ወይንስ ደግሞ አሁንም አሸንፎ ሌላ የተለየ አድናቆት እንድንሰጥ ያስገድደናል የሚል አስተያየታቸውን ይሰጡ ነበረ። ለማንኛውም ግን ማይክል ካሪክም የተናገረው ነገር በቃ ወደ የሚቀጥለው ጨዋታ ማሰብ ከዛ የሚቀጥለውን ጨዋታ ደግሞ እንዴት ማሸነፍ አለብን የሚለው ላይ የተለየ ትኩረት አድርገን ነው እየሰራን የምንገኘው። ከሳምንት ሳምንት የሚደረጉ ጨዋታዎች ላይ የበላይነት ለመውሰድ በጣም ትልቅ ፍላጎት አለን፣ በዛ መንገድ ነው መቀጠል የምንፈልገው ብሎ ይህንን አስተያየቱን ሰጥቷል። ይሄ አንድ መታየት ያለበት ነገር ይመስለኛል። ከዛ ደግሞ በፉልሃምን በኩል በፉልሃምና በማንቸስተር ዩናይትድ መካከል ያለው አሁን የነጥብ ልዩነት 4 ነው። ግን ዋናው ነገር ያው ይህንን የ4 ነጥብ ልዩነት አስቀጥሎ መሄድ 7ኛ ደረጃ ላይ ነው የሚገኘው ፉልሃም። ቅድም እንዳልኩት ደግሞ ካለፉት 8 ጨዋታዎች የተሸነፈው 1 ብቻ ነው እና ይህንን ደግሞ አንስተው የፉልሃም አሰልጣኝም ደግሞ አስተያየታቸውን ሲሰጡ ነበር። እንደምታውቁት ጥሩ በሚባል ሂደት ላይ ነው ያለ ነው። ተከታታይ ጨዋታዎችን በ8 ጨዋታዎች 1 ጨዋታ ብቻ መሸነፍ ፉልሃምን ለሚያክል ክለብ ወይም እንደ ፉልሃም ላለ ክለብ ጥሩ የሚባል ጉዞ እያደረገ መሆኑን እንድንረዳ የሚያደርግ ነው እና የሚፈጠሩትን አጋጣሚዎች በሙሉ ለመጠቀም ትልቅ ጥረት እናደርጋለን። እዛ ላይ የበለጠ አስፈላጊ ነገር መስራት እንዳለብንም እናምናለን። በዛ መንገድም ነው ደግሞ መቀጠል የምንፈልገው ብለው ከተናገሩ በኋላ ማንቸስተር ዩናይትድን በተመለከተ ያለፉት 2 በጣም ኢምፕሬሲቭ የሚባሉ ወይንም በዛ መንገድ መገለጽ ያለባቸው የማንቸስተር ዩናይትድ አሸናፊነትን በተመለከተ ደግሞ ዝም ብለን ይሄ በቀላሉ የምናየው ነገር አይደለም። በተለይ በማንቸስተር ዩናይትድ በኩል ያለው ኢነርጂ የሚያስፈራ ነው የሚል አስተያየታቸውን እንደገና አብረው የሰጡበት ነው። ግን ደግሞ ካሉ በኋላ ይህንን ካመኑ በኋላ የዩናይትድን ጥንካሬ ካመኑ በኋላ ግን ደግሞ ባለፉት የውድድር ዓመታት በማንቸስተር ዩናይትድ ላይ እኛም የበላይነት ወስደን እንደነበረ ማሰብ ያስፈልጋል የሚል አስተያየታቸውንም እንደገና ጨምረዋል እና ያለፉት እንግዲህ በዩናይትድ ላይ ያስመዘገብናቸው ውጤቶች ያቻም የማሸነፈው ውጤቶች እንደገና ሊረዱን ይችላሉ የሚል ሀሳብም አላቸው። ለማንኛውም ግን በትልቁ
ከሚጠበቅ ጨዋታ መካከል አንደኛው ይሄ ነው። በፕሪሚየር ሊጉ ላይ አሁን እንደ አርሰናል አይደለም፣ እንደ ማንቸስተር ሲቲም አይደለም። ፉልሃም ግን አነስተኛ ግምት የሚሰጠው ጨዋታ ግን አይደለም፣ በጭራሽ አይደለም። ለማንቸስተር ዩናይትድ አሁን ወደ መነሳት ለመጣ ቡድን በመነሳት ጸንተው ኮንሲስተንት ናቸው የምንላቸው ክለቦችም ጋር በፉልሃም እና በእነሱ መካከል የሚደረግ ጨዋታ በጣም አስቸጋሪ፣ በጣም ፈታኝ ነው። ማንቸስተር ዩናይትድ ለምሳሌ ዌስትሃም ዩናይትድን ያላሸነፈበት፣ ማንቸስተር ዩናይትድ ለምሳሌ ወልቭስን ያላሸነፈበት፣ ያውም አሁን ወልቭስ ቤት ገጋሚ ይሆናል። የሆነን ለመናገር በጣም አስቸጋሪ ነው አሁን ወልቭስን ማሸነፍ። ሀይሌ ዲፌንሲቭ የሆነ ሳይድ እየሆነ መጥቷል። ግን የፉልሃምን ጨዋታ ሳይሆን እኔ በዛ ደረጃ ላይ የምወስደው ለምሳሌ ትክክለኛው ለእኔ የሚገልጽልኝ የማንቸስተር ዩናይትድን ተከታታይ ጨዋታዎች እናያቸው። ማንቸስተር ዩናይትድ አሁን ከፉልሃም ነው። ይሄ የፉልሃም ጨዋታ ማንቸስተር ዩናይትድ የማይፈተንበት ቀላሉን ጨዋታ እስኪኔው የምንልበት ነው ብዬ አልወስድም። እኔ ከቶተንሃም ጋር የሚደረግ ጨዋታ ያው ቶተንሃም ደካማ ነው በፕሪሚየር ሊጉ፣ ግን በአውሮፓ ቻምፒዮንስ ሊግ ደግሞ የተለየ ታሪክ ነው። በቀጥታ ማለፉ እንችሉ። የቶተንሃም እና የማንቸስተር ዩናይትድ ጨዋታ ቶተንሃምን በሊግ ፖዚሽን የምንመዝነው ከሆነ ያን ያህል ከባድ አይሆንም። ቶተንሃምን ከትልልቅ ቡድኖች ጋር ትልቅ ነገር ለማድረግ ስሜቱን አያጣም በሚለው የምንመዝነው ከሆነ ግን ያም ትልቅ ጨዋታ ነው የሚሆነው። ግን እስኪ ከሲቲ ጋር ነው ቶተንሃም እንደነዚህ ላሉ ትልልቅ ክለቦችን ለሚገጥምበት ጨዋታ በጣም ብዙ ጊዜ ለሚታይበት ድክመት እንደዛ ሆኖ ነው የሚቀርበው፣ እንደዛ ሆኖ ነው የሚቀጥለው ወይስ የሚለውን እናያለን። ዌስትሃም ነው ቀጥሎ የሚመጣው ለማንቸስተር ዩናይትድ። ያንን ጨዋታ ማንቸስተር ዩናይትድ አዌይ ጌም ነው፣ ግን የግዴታ ማሸነፍ መቻል አለበት። ከዛ ኤቨርተን፣ ከዛ ክሪስታል ፓላስ፣ ከዛ ኒውካስል፣ ከዛ ስቶን ቪላ ነው። አሁን እነዚህ እና በርንመዝ እያልሽ ስቴጂ ሊድስ፣ ቼልሲ፣ ብሬንትፎርድ በቃ ቀላል የሚባል ጨዋታ የለው። ሊቨርፑል፣ ሰንደርላንድ ገብቶሻል መለሽ። ቀሪዎቹ ጨዋታዎች ለማንቸስተር ዩናይትድ ያን ያህል በቃ አልፈዋል። እነዚህ መስዊን የምታያቸው ጨዋታዎች አሁን ለተሻሻለው ማንቸስተር ዩናይትድ ግን እኔ የሁላችንም ችግር የሚመስለኝ ማንቸስተር ዩናይትድን አሁንም በአሞሪም ጊዜ እንደነበረው ነው ጀጅ እያደረግነው ያለ ነው። ይሄ ለምን እንደመጣ ይገባኛል። አሞሪም ላይ ብቅ ይልና መልሶ ጥልቅ የሚል ለምሳሌ እኮ ማንቸስተር ዩናይትድ ሲቲን አሸነፈ፣ አርሰናልን አሸነፈ፣ ባክ ቱ ባክ አሸነፈ ሁለት ጨዋታዎችን። ከኦክቶበር በኋላ እኮ ጃንዋሪ መጨረሻ ላይ ነው ሁለት ጨዋታዎችን በተከታታይ ያሸነፈ። አንድ አሸንፎ መልሶ አቻ የሚወጣ ወይ መልሶ የሚሸነፍ ማንቸስተር ዩናይትድን ለምንድን ቆይተናል? ስለዚህ ፍርዳችን፣ ግምገማችን፣ አስተያየታችን በዛ መነጽር አሁንም ያንን እንድናየው የሚያደርግ ነው። ግን እኔ የሆነ የተቀየረ ማንቸስተር ዩናይትድ ስላለ አሁን ኮንሲስተንሲው ይመጣል ባይነኝ። እኔ ማንም ቢሆን ተጋጣሚው ይመጣል። የማንቸስተር ዩናይትድ ኮንሲስተንሲ ኦልሬዲ መጥቷል። ምክንያቱም የምናየውን ነገር ነው ማመን ያለብን። የምናየውን ነገር ማየት ያለብን፣ ማመን ያለብን። የማንቸስተር ዩናይትድ ተጫዋች ሆነሽ የሰሞኑን መወደድ የሰሞኑን መከበር መደጋገም የማትፈልጊ ከሆነ መጀመሪያ ምርመራ ነው ማድረግ ያለብሽ፣ የጤና የእውነት ነው። በጣም 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 የሚገርም ክብር እያገኙ የሚገርም መወደድ እያገኙ የማንቸስተር ዩናይትድ ደጋፊዎች የተነቃቁበትን ሌቭል የሚያሳይልኝ ከሆነ የሚያስረዳልኝ ከሆነ ለደጋፊ መነቃቃት ያንቺ የሜዳ ላይ ፐርፎርማንስ ያንቺ ሜዳ ላይ ያስመዘገብሽው ውጤት ይህን ያህል ተጽዕኖ የሚያሳድር ከሆነ ይህንን ትወጇለሽ፣ ይህንን ጣዕም መደጋገም ትፈልጊያለሽ። ናቹራል ማንቸስተር ዩናይትድ እና ተጫዋቾቹ በዛ አይነት ስሜት ውስጥ ቢሆኑ የሚፈረድ አይመስለኝም። መነቃቃታቸውን ላሳየሽ። ምን አይነት ቲሸርት እንዳዘጋጁ አይተሻል ለገበያ ከዚህ ከሰሞኑ ጉዳይ ከሰሞኑ ድል በኋላ ድል አይደለም እኮ ሳምሪ፣ ድሉ የመጣበት መንገድ ድሉ የመጣበትን መንገዱን ነው እኮ ቲሸርት ያደረጉት። ለምሳሌ ድሉም ቢሆን አርሰናል 2 ዩናይትድ 3 ብለሽ ጽፈሽ ቲሸርት ላይ ማሳተን ትችላለሽ። ኢትዮጵያ ከ31 ዓመት በኋላ ብላ እንደጻፈችው አፍሪካ ዋንጫ ስንገባ በሰውነት ቢሻው ጊዜ ተጽፎ ነበር እንዴ? አፍተር 31 ይርስ ምናምን የሚል ጀርባቸው አለ። ያን ማስታወሻው ቲሸርቱ ማሊያ ደቡብ አፍሪካ ተሰርቶ ነበር የመጣው። እኔ በተጫዋቾች ስም ምናምን ነበር ማስታወሰው። ከ31 ዓመት በኋላ የሚል ቲሸርት ተቸበቸበ እንጂ በጣም ግለሰብ ነው የሚሸጠው። ልክ እንደዛ አይነት ሊሆን ይችላል። ወይም ደግሞ እንደ መፈክር አሜሪካ መልሰን ታላቅ እናደርግሻለን እንደሚሉት ትራምፕ አይነት
ተመልሰናል ብሎ ሊጽፍ ይችላል ማንቸስተር ዩናይትድ። ይሄ ግን እንደዛ አይደለም። ቲሸርቱን በጣም የወደድኩት ከኮሜንታተሩ ቃል ላይ ተነስቶ ሰሞኑን ዝነኛ የሆነ ኮሜንታተር አለ አይደለም ኩኛ ብሩኖ ኩኛ ብሩኖ ኩኛ ምናምን የሚለው እሱን ቲሸርት አደረጉት። ይኸውልሽ እኮ እግዚአብሔር በጣም ነው እኮ የሚያምረው። ሀሳቡን በጣም ያምራል፣ ቲሸርቱን በጣም ያምራል። የማንቸስተር ዩናይትድ ደጋፊዎች እየኮሩ ነው። እሺ እንዴት ብዬ ልንገርህ? እየተደሰቱ ነው። የኳስ ቅብብሉን ሳሉት በጽሁፍ ምን ብለው ኩኛ ብሩኖ ኩኛ ብሩኖ ኩኛ ብሩኖ ሉክሻው ኩኛ የሚለውን በቃ እቺን ኮሜንታተሩ በአረብኛ ሲናገራት የነበረችዋን ነገር አደረጓት። ከዛ ደግሞ እሱ ስፒከር ምን ችግር አለ? ይኸውልሽ በፎቶ ኩኛ ብሩኖ ኩኛ ብሩኖ ኩኛ ብሩኖ ሉክሻው ኩኛ ፎቶ የእነሱንም ልክ እንደ ኳስ ቅብብሉ አረጉና ቲሸርት አረጉት። ይሄ ቲሸርት ገበያ ላይ እኮ አለ። ለብሶ መታየት ይፈልጋሉ እያሉሽ ያሉት እንዲህ ነን ነው ወይም እንዲህ መሆን ጀምረናል ነው። ከባድ ነው። ይህንን አይነት መወደድ፣ ይህንን አይነት መከበር ኢንጆይ አድርገሽ ደጋግመሽ መስጠት አለመፈለግ ከባድ ነው። ስለዚህ እኔ ይሄኛውን የአሞሪምን ልክ ያልሆነ ጊዜ የዛን ጊዜ ትዝታ እያመጣው ይሄኛውን ማሳሳት አልፈልግም። የማንቸስተር ዩናይትድ ደጋፊ በሆን እኔ ዛሬን በደንብ ነው ኢንጆይ አድርጉ ምለው። ኩኛ ብሩኖ ብሩኖ ኩኛ ኩኛ ብሩኖ ሉክሻው ኩኛ የተለየ ታሪክ ላይ ነው ያለው ማንቸስተር ዩናይትድ። ማሊያውን አልወደድሽው? አሪፍ ነው ቲሸርት ነው፣ ያምራል፣ ቆንጆ ነው፣ ያምራል። ይህንን ስትለጥፊው እንዴት ትጠቀሚዋለሽ? የትኛው ቲሸርቱን እንዲያዩት ብዬ ነው። ያው የሚገኝ ነው አይደል? ሶሻል ሚዲያ ላይ ምናምን አለ ከኛ ቢያዩት። እሺ ከኛም ምንም ቴሌግራማችንም ላይ ዩቲዩብም ላይ መጠቀም እንችላለን። አመሰግናለሁ። እሺ አድማጮቻችን በተግባር እንዲያዩልኝ ብዬ ልክ ነው። እሺ አድማጮቻችን በጣም እናመሰግናለን። አብራችሁ ሆናችሁ ፕሮግራማችንን እየተከታተላችሁ ስለሆነ በሌሎች ጉዳዮች ደግሞ እንመለሳለን። Shaker Sport 2010